እንወያይ። ሰላም ጤና ስጥልን ውድ አድማጮቻችን፣ በየዓመቱ ሚያዝያ 25 ቀን ዓለም አቀፍ የፕሬስ ነጻነት ቀን ይከበራል። ዕለቱን አስመልክተው የተለያዩ አገር በቀልና ዓለም አቀፋዊ የጋዜጠኝነት መብት ተቆርቋሪ ድርጅቶች የሚያወጣቸው ይፋዊ መግለጫዎች በኢትዮጵያ ጋዜጠኞች በሥራ ሂደት ላይ የሚገጥሟቸው ፈተናዎችን በመዘርዘር የሚመለከታቸው የመንግሥት አካላት መፍትሔ እንዲሰጡ ይወተውታሉ። ከ6 ዓመታት በፊት በኢትዮጵያ የፕሬስ ነጻነት ከፍተኛ መሻሻሎችን ማሳየቱ፣ በወቅቱም የታሰሩ ጋዜጠኞች ነጻ ወጥተው ሥራቸውን መስራት መጀመራቸው ለጋዜጠኞች መብቶች የሚሟገቱ ተቋማት ያወደሱ የነበረበት ሁኔታ እንደነበረም አይዘነጋም። ዓለም አቀፍ የፕሬስ ቀንም ኢትዮጵያ ላይ ተከብሮ ነበረ። ኢንተርናሽናል ሚዲያ ሳፖርት በቅርቡ ይፋ ባደረገው የዳሰሳ ጥናት የፖለቲካና የግጭት ሁኔታዎች ብሔራዊ ጥቅም በሚል ሽፋን በጋዜጠኞች ላይ የደህንነት አደጋዎችን ለመፍጠር በመደበኛነት ሥራ ላይ መዋላቸውን ጠቅሷል። የጥናቱ ግኝት ጋዜጠኞች ዛቻ፣ እስር፣ አፈና፣ የግዳጅ መሰወርና ዝርፊያ እንደሚፈጸምባቸውም አክሏል። ድንበር የለሽ የጋዜጠኞች ቡድን በበኩሉ ይፋ ባደረገው የፕሬስ ነጻነት ደረጃ ኢትዮጵያ ከአምና ደረጃዋ ዝቅ በማለት ከ180 ሀገራት በ148ኛ ደረጃ ላይ ትገኛለች። ኢትዮጵያ ውስጥ ጠንካራ ሐሳብ ቢራመድባቸው ነበሩ የተባሉ በአሁኑ ወቅት የተዘጉ ፈቃዳቸውን እንዲመልሱ የተደረጉ የመገናኛ ብዙሃን ተቋማት እንዳሉ፣ እስርና እገታን በመፍራት የተሰደዱ ጋዜጠኞችም ጥቂት እንዳልሆኑ በየጊዜው ይዘገባል። በኢትዮጵያ የመናገር ነጻነትና የጋዜጠኝነት ፈተናዎች ዛሬ የምንወያይበት ርዕስ ነው። እስቲ ራሳችሁን በማስተዋወቅ እንጀምር። ሰላም፣ ሰለሞን ጎሹ እባላለሁ። የመገናኛ ብዙሃን ሕግ ባለሙያ ነኝ። ታገኘው መኮንን እባላለሁ። ጋዜጠኛ ነኝ። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዚዳንት ነኝ። ኦኬ፣ ጌታቸው አሁን ትሰማኛለህ? እሺ፣ ጌታቸው እስኪገባ ድረስ እንግዲህ እኛ እንጀምራለን። የኢትዮጵያ የመናገር ነጻነት አዋጅ ለጋዜጠኞች በአጠቃላይ ለመረጃ ነጻነት ከማስከበር አንጻር ምን በጎ በረከቶች አሉ በሚል እንጀምር። እስቲ ጋዜጠኛና የህግ ባለሙያ ሰሎሞን በአንተ ልጀምር። ምናልባትም በህጉ ማርቀቅም እንደተሳተፍክ ሰምቻለሁና በጎ በረከቶች የምንላቸው ምንድን ናቸው? እስቲ በዛ እንጀምር። አዎ፣ እንዳልከው የመገናኛ ብዙሃን አዋጅ በዋነኛነት የፕሬስ ነጻነትን ተቋማዊ የሆነውን ሚና በህግ ለመግዛት ሙከራ የተደረገ ከዚህ ቀደም የነበሩ የህግ ማዕቀፎችን ሰብሰብ አድርጎ በአንድ ያመጣ የብሮድካስት አገልግሎትን፣ የህትመት መገናኛ ብዙሃን እና በአዲስ መንገድ ደግሞ ያስተዋወቀውን የበይነ መረብ መገናኛ ብዙሃን ወይም ኦንላይን ሚዲያ የምንላቸው በመጠቀም የሚካሄድ የጋዜጠኝነት ስራ ሲካሄዱ ያሉት መሰረታዊ ጥበቃዎች ምን ምን ሊሆኑ ይችላሉ የሚለውን ነገር ይዘረዝራል። እንዲሁም ደግሞ ኃላፊነቶችንም የዛን ያህል ያስቀምጣል። ስለዚህ እያንዳንዱ ጋዜጠኛው የሚሰራው ስራ መሰረታዊ መብት፣ ሀሳብ በነጻነት ከመግለጽ መብት ጋር የተያያዘ መሰረታዊ መብቶችን ያቀፈ ቢሆንም ግዴታዎቹን ጠብቆ በኃላፊነት የሚሰራ ነው። ግለሰቦች ሀሳባቸውን በነጻነት ሲገልጹ እሱ የሰብአዊ መብት ጉዳይ ነው። ይሄኛው ግን ተቋማዊ በሆነ አደረጃጀት ፍቃድ የሚወስዱበት የሚደራጁበትን መንገድ ከማንኛውም አካል ከመንግስት ጨምሮ የሚኖሩ ቅሬታዎችን የሚያስተናግዱበትን መንገድ እና የማይነኩ በማንኛውም ሁኔታ ደግሞ ሊጠበቁላቸው የሚገቡ መብቶችን ያስቀምጣል። ስለዚህ የምዝገባ ሁኔታዎችን ከማቅለል ከመረጃ ምንጭ ጋር ያላቸውን ግንኙነት በተመለከተ ከባለቤትና ከሌሎች ማንኛውም የኤዲቶሪያል ነጻነትን የሚጋፉ ጉዳዮችን የሚኖር ጥበቃዎችን ያስቀምጣል። እንዲሁም ደግሞ ወደ ህጋዊ ጥሰት ጋዜጠኞቹ ገብተዋል ተብሎ ከተባለ እንኳን የሚኖራቸውን የዋስትና መብት የመጠበቅና ስራዎቻቸው የህግ ጉዳዮች እየሄዱ ባለበት ሰዓት ስራዎች ሳይቋረጡ ከህብረተሰቡ ጋር ይሄ የህዝብን ጥቅም መሰረት ያደረጉ የስራዎቻቸው ስቲል መቀጠል እንዳለባቸው የሚያስቀምጡ በርካታ ድንጋጌዎችን ይዟል። እንደምታውቀው አዋጁ በጣም ሰፋ ያለ ብዙ ነገሮችን የያዘ ነው። ከዛ ውጭ ግን ቅድም ከጠቀስከው ጋር አንድ ነገር ለመጨመር አዋጁ በርካታ ጥበቃዎችን ቢይዝም አዋጅ አንድ መሰረት ነው። መሰረት ላይ መሬት ላይ ያለ ሀሳብን በነጻነት የመግለጽና የፕሬስ ነጻነት እርምጃዎች
ተጨምረው ነው ከህጉ ጋር ተናበው መሄድ መቻል አለባቸው። ስለዚህ ባህል የመገንባት ጉዳይ እጅግ በጣም ማንኛውም አይነት ጣልቃ ገብነትን መቋቋም የሚችል ሬዚሊያንት የሆነ የመገናኛ ብዙኃን ሴክተር የማቋቋም ጉዳይ፣ የውስጥ የአቅም ጉዳዮች፣ የሚዲያ ቫያቢሊቲ አሁን ዘመኑ እንግዲህ እንደ በፊቱ በማስታወቂያ ላይ ብቻ የተመሰረተ ብቻ ሳይሆን ከዲጂታል ትራንስፎርሜሽንም አንጻር የተያዙ በርካታ ጉዳዮች ስላሉ ይሄ ነጻነት ከነ ሙሉ ክብሩ ተጠብቆ እንዲቆይ ህግ ጠቃሚ ሚና ቢጫወትም ከህግ ውጭ ያሉ ሌሎች ጉዳዮች አብረን ካላስኬድ ነው ህግ ብቻውን ለውጥ ሊያመጣ እንደማይችል ከዚህ ቀደም የነበሩ የህግ ማርቀቅ ሂደቶች ያሳያሉ። አሁንም ህጉ ከወጣ በኋላ ያሉት ብዙ ዝግቦች ያሳዩ ያሉት ህጉ ብቻውን ለዚህ ኢትዮጵያ የሚዲያ ሴክተር ላለበት ችግር ብቸኛው የመፍትሄ አካል እንዳልሆነም ያየንበት ሁኔታ አለ ለማለት ነው። በጣም አመሰግናለሁ። እታገኝ እስቲ በዚህ ላይ ባልተጠቀሱ ነገሮች ላይ በጎ ገጽታው የህጉ የፕሬስ አዋጁ በጎ ገጽታዎች ምንድን ናቸው ለጋዜጠኛው የሰጡት? መልካም አመሰግናለሁ። ሰለሞን አብዛኛውን ነገር አንስቶታል። ያው አንተ ቀደም ብለን እንዳስተዋወቅከው ሰውል በህግ ማርቀቁ ስራም ላይ ስለነበረበት የበለጠ ያውቀዋል። በተለይ 2021 ላይ የወጣውና ባለፈው አመት 2025 አሜንድ የተደረገው የሚዲያ ፕሮክላሜሽን እንደተባለው ለጋዜጠኞች እና አጠቃላይ ለሚዲያ ምህዳሩ የፕሬስ ፍሪደምን ከማረጋገጥ አኳያ ሙያውን ከማስከበር አኳያና የጋዜጠኞችን መብትና ከለላ ከማረጋገጥ አኳያ ጠቃሚ የሚባሉ አንቀጾችንና የህግ ክፍሎችን ይዟል። በተለይም ደግሞ ጋዜጠኛ በሰራው ስራ ተጠያቂ እንኳን ቢሆን ህግና መመሪያዎችን ሳያከብር ቀርቶ ተጠያቂ እንኳን ቢሆን ከእስር ውጪ ሆኖ ጉዳዩን እንዲከታተል ይደረጋል የሚል አንቀጽ አለው። ይሄ ለጋዜጠኛው ሙያዊ ያው ጋዜጠኛ ሲሰራ የሚሰራው ስራ እንዳለ ፐብሊክ ኢንተረስት ነው። የሚሰራው ስራ ተጠያቂነትን እንኳን የሚያመጣ እንኳን ቢሆን ስራው ላይ የሚገኝ ነው። ማስረጃው በቀላሉ ሊገኝ የሚችል ነው። ይህንን ታሳቢ አድርጎ ይህንን አንቀጽ ማካተቱ እንደ አንድ በጎ ነገር የሚቆጠር ነው። ከዛ ውጪ እንግዲህ ያሉት ሌሎች አንቀጾችም ለምሳሌ የቦርድ አቋቋም ላይ፣ የቦርድ አመሰራረት ላይ፣ የቦርድ ተሿሚዎች ላይ የሚዲያ አካላት የሲቪል ሶሳይቲ አካላት የሚሳተፉበት የነበረው ሁኔታ ምሳሌ 21 ላይ የነበረው የዳይሬክተሮች ሹመት አሁን በእርግጥ ይሄኛው በ2025 አሜንድ ሲደረግ ተቀይሯል። የተሻለ ጥበቃና ከለላ የሚያደርግ አዋጅ ነበር ማለት እንችላለን። ጋዜጠኛ ጌታቸው ወርቁ ትሰማኛለህ? ጌታቸው መስመሩ እየሰራ አይደለም። በነገራችን ላይ ዶክተር አብዲሳም በዚህ ውይይት እንደሚሳተፉ ቃል ገብተውልን ነበር። አሁን ስልክን ስንደውል ስልካቸው እየሰራ አይደለም። በመሀል የስቱዲዮ ቴክኒሻናችን እየሞከረ ነው ወደ ጌታቸውና ወደ ዶክተር አብዲሳ። ሁለቱም እንግዲህ ካገኘናቸው ከኛ ጋር አብረው ይዘልቃሉ። ወደ አቶ ሰለሞን ልመለስና በተለይ በህጉ ያልተሸፈኑ የመናገር ነጻነት አዋጁ ላይ በህጉ ያልተሸፈኑ ወይም ህጸጾች አሉ ይባላሉ ወይ? አሰራሮች፣ ደንቦች፣ ከዚህ ጋር የተያያዙ ነገሮችስ እስቲ ወደ ዝርዝር የአፈጻጸም ጉዳዮች ከመግባታችን በፊት በአሰራር በአዋጅ አስፈላጊ የሆኑ የፖሊሲ ጉዳዮች ላይ ተደግፈዋል ወይ? ፖሊሲ ማዕቀፉ አንድ አመት ቀደም ብሎ የወጣ ነው። እንደውም ለአዋጁ መዘግየት አንዱ ምክንያት ጎን ለጎን በአንድ በተመሳሳይ ጊዜ በሁለት የተለያዩ ቡድኖች የተረቀቁ ስለነበረ እነዚህ ሁለት መሰረታዊ ሰነዶች አንድ ላይ እንዲስማሙ ለማድረግ በሚል ነው። ሌሎቹ እነ ሲቪል ሶሳይቲ አዋጅ ቀድመውት የወጡት እንጂ በዝግጅት ለመጀመሪያ እድል ከተሰጣቸው አዋጆች ውስጥ የመገናኛ ብዙኃን አንዱ ተጠቃሽ ነበረ። ፖሊሲው በመሰረቱ እንደውም እንኳን አነሳው እንጂ የፖሊሲ ማዕቀፉ ብዙም አናወራበት። መንግስት ግን ከሰጣቸው በጣም ኮሚትድ ካደረጋቸው ቁርጠኛ ሆኖ እነዚህ ነገሮች አስተካክላለሁ፣ አስፈጽማለሁ ካለባቸው ጉዳዮች ከአዋጁ በላይ ብዙ ጉዳዮች ቃል የተገቡበት ነው። ነገር ግን መገናኛ ብዙኃኑ ራሱ ብዙ ትኩረት ስለማይሰጡት እንደ ውይይትም ስለማይወራ ፖሊሲ እንግዲህ በእኛ ማዕቀፍ የወቅቱ መንግስት ነገሮችን ለመምራት ቁርጠኛ የሆነባቸው ጉዳዮች የሚተለሙበት ነው። ነገር ግን ፖሊሲ በራሱ በቀጥታ በኢትዮጵያ ውስጥ እንደ መብት ተጠቅሶ የሚፈጸም ጉዳይ አይደለም። በህግ ተጨማሪ ድጋፍ ያስፈልገዋል። ስለዚህ ለምሳሌ ስቴት ኤድ ቱ ሚዲያ ወይም መገናኛ ብዙኃን ከመንግስት ስለሚያገኙት ድጋፍ ከታክስ ጋር
ከሌሎች በርካታ ተያያዥ ጉዳዮች ጋር የሚኖር ለውጥን በተመለከተ ፖሊሲው ሰፋ አድርጎ ያነሳል። የህግ ማዕቀፍ ይወጣለት ስላልሆነ እሱን ለመፈጸም ከታክስም ሆነ ከሌሎች መሰረታዊ ድጋፎች መገናኛ ብዙሃን እየተጠቀመ ያልሆነበት ሁኔታዎች አሉ። ወደ ዝርዝር ከገባን ፐብሊክ ኢንተረስት ጆርናሊዝም የምንለው የህዝብ ጥቅምን ማዕከል ያደረገ የመገናኛ ብዙሃን አተገባበር ለማምጣት ወሳኝ የሆነ ሰነድ ነው። ነገር ግን እሱን ወደ ህግ ለመተርጎም ብቸኛው ጥረት ያደረገው የኢትዮጵያ ብሮድካስተርስ አሶሲዬሽን የተወሰኑ ጥረቶችን ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር ማድረጉን አስታውሳለሁ። ከዛ ውጪ ኦልሞስት እንዳልኖረ እንደተረሳ ሰነድ የሚቆጠር ነውና የህጉን አፈጻጸም ስናወራ ከፖሊሲው ጋር አብረን ካመጣ ነው ህጉን ቅድም ታግ ለመግለጽ የሞከረችው ሪቨርስ የማድረግ ያለንን መሰረታዊ መብት የመቀነስ ሳይሆን ፖሊሲው የበለጠ ያንን አዋጅ የበለጠ የሚያጠናክሩ የበለጠ መብት ተኮር ሆነው እንዲተገበር የሚያስችሉ በርካታ የፖሊሲ ድንጋጌዎች አሉ። ነገር ግን የኛ ዲስኮርስ የኛ የትርክት የወሬና የሀሳብ ልውውጥ አካል እንኳን ስላልነበረ እንኳን አነሳኸው ለማለት እወዳለሁ። አንድ በጣም ትኩረት የተነፈገው አንድ ጉዳይ እንደሆነ ነው እኔም በጥናት ያረጋግጥኩት። ወደ እታገኝ ልመለስና እንግዲህ በተለይ በጋዜጠኞች የዕለት ተዕለት ስራ ላይ አንዱ ከሚያጋጥሙ ችግሮች መረጃ ፍሰት ነው። ከባለስልጣናት በየደረጃው ከፌዴራልም በክልልም ባሉ ባለስልጣናት ከዚህም ስንሞክር ብዙ ጊዜ የሚያስቸግረን መረጃ የመስጠት ከባለስልጣናት መረጃ የመስጠት ጉዳይ በጣም አሳሳቢ የሆነበት ሁኔታ አለና በዕለት ተዕለት ስራችሁ እንዴት ነው የሚገለጸው ይሄ ማግኘት መብት? ይሄ አክሰስ ኦፍ ኢንፎርሜሽን እንዳልከው ከረንትሊ ላለው የጋዜጠኝነት ስራ ትልቅ እንቅፋት እየሆነ ያለ ነገር ነው። በተለይ ኢንዲፔንደንት ጆርናሊስትስ፣ ፍሪላንስስ፣ ኮረስፖንዳንትስ ለውጭ ሚዲያ ኮረስፖንዳንት ነው የሚሰሩ ጋዜጠኞችም ማለት ነው እና የግል ሚዲያ የምንላቸው የግል ተቋማት ላይ ያሉ ጋዜጠኞች እለት በእለት በጣም ይቸገራሉ። መረጃ ማግኘት በጣም ከባድ ነው። የመንግስት ተቋማት፣ የመንግስት ኃላፊዎች በተለያየ ምክንያት እና ቅድመ ሁኔታዎች መረጃን ይከለክላሉ። ይሄ እንግዲህ ከመረጃ ነጻነት አዋጅም ጋር የሚገናኝ ይመስለኛል። ለረጅም ጊዜ 2000 ላይ የወጣው የመረጃ ነጻነት አዋጅ የይዞት የነበረውትን የህግ ክፍሎችና የአፈጻጸሙን ጉዳይ የምናውቀው ነው። እንግዲህ ይሄ አዋጅ እንዲሻሻል ለረጅም ጊዜ ሲጠበቅ ነበር። ረቂቁም ወጥቶ ከትናንት በስቲያ ሮብ የህዝብ ተወካዮች ምክር ቤት የዲሞክራሲ ቋሚ ኮሚቴ በዚህ ረቂቅ አዋጅ ላይ ውይይት እንድናደርግ ጋብዞን በአጋጣሚ እኔም ተገኝቼ ነበር፣ እዛ ነበርኩኝ። ረቂቅ አዋጁንም ተመልክተን አይተን ሀሳብ ሰጥተናል። እኛና የሚዲያ ካውንስል እንዲሁም የሲቪክ ሶሳይቲዎች ጥምረት ሴሮ ነበር። ሌሎች የሚመለከታቸው አካላትም ነበሩ። እዛ ላይ ያነሳናቸው የተወሰኑ ነገሮች አሉ። እንግዲህ ይሄ አዋጅ መሻሻሉ ለምን ያስፈልጋል? አንድ የህዝብ እንባ ጠባቂ ተቋም እኛም እንደ ማህበር ሪፖርቶች ሲደርሱን በተለይ በተደጋጋሚ መረጃ የሚከለከሉ ተቋማት አሉ። የህዝብ ተወካዮች ምክር ቤትን ጨምሮ እንዳይገቡ የሚከለከሉ ለምሳሌ ከትናንት በስቲያም በነበረው የአክሰስ ኦፍ ኢንፎርሜሽን የረቂቅ አዋጅ ላይ ለመወያየት በተዘጋጀው መርሃ ግብር ላይ አስቀድሞ ስም ያላኩ በሚል ሚዲያዎች እንዳይገቡ ተከልክለው ነበር። ልክ እንደዚህ አይነት ተደጋጋሚ ነገሮች ያጋጥማሉ። ጋዜጠኞች ሪፖርት ያደርጉልናል። ከህዝብ እንባ ጠባቂ ተቋምም ጋር በዚህ ጉዳይ ላይ ስንነጋገር መረጃ የማይሰጥ አካል የመንግስት ተቋም ወይም ኃላፊ ምን ይደረጋል የሚለውን ነገር ለመመለስ ይቸግረናል የሚል ነገር ነበር የነበረው ምላሽ። አዋጁ ይሄንን ያስተካክላል እንግዲህ የሚሻሻለው አዋጅ ብለን ኤክስፔክት እናደርጋለን። እዛም ላይ ግን ከዚህ ከመረጃ ነጻነት ጋር በተገናኘ እኛ እንደ ማህበር ያየናቸው ከአባላት የወሰድናቸው ሀሳቦችና የኔን ፐርስፔክቲቭ ወይም ያየሁበትን እዛ ላይ አንጸባረቀውን አቋም ልናገር። የተወሰኑ ነገሮች በተለይ አሁንም ድረስ መረጃን የማይሰጥ አካል ሰለሞን የህግ ባለሙያ ስለሆነ አይ ቲንክ አይቶት ሊሆን ይችላል፣ የበለጠ ያብራራልናል ወይ እኔ ልክ ባልሆነ መንገድ ተረድቼው ከሆነ ሊያርመኝ ይችላል። መረጃን ለምሳሌ በ24 ቀን ውስጥ የአንድ የመንግስት ኃላፊ መረጃን በ24 ቀን ውስጥ ይሰጣል ይላል። ይሄን እንደ ሚዲያና እንደ ጋዜጠኛ ሆነን ታስበው እንዴት ነው አንድ መረጃ በዚህ መረጃ በፍጥነት በሚሰራጭበትና በሚዘዋወርበት ዘመን ምናልባት አንድ ኢቨንት ላይ ጠዋተኛ ሄደን ተመልሰን ዜና እስከምንሰራ ኢቨንቱ ላይ
የነበረው ነገር ቀድሞ ህዝብ ጆሮ ላይ በሚደርስበት ዘመን ባላንስ ለማድረግና መረጃን በፍጥነት ለህዝብ ለማድረስ ሐሰተኛ መረጃ ስርጭትንም ለመቆጣጠርና ለመከላከል ለጋዜጠኞች በዚህ መንገድ 24 ቀን የሚለው ነገር መረጃን ለመከልከል እንደ ቅድመ ሁኔታ አይሆንም ወይ የሚል ጥያቄ አንስተናል። በቂ የሆነ አሳማኝ ምክንያት ከተገኘ 14 ቀን ሊራዘም ይችላል። በእርግጥ መረጃው በተለያዩ ቅድመ ሁኔታዎች ለህዝብ ደህንነት አስፈላጊ ከሆነ ጉዳት የሚያደርሱ ነገሮች አሉ ተብሎ ማሳማኝ ነገር ማቅረብ የቻለ ግለሰብ በ48 ሰዓት ውስጥ ይወስዳል ይላል። እነዚህ ነገሮች እንዴት ነው ፕሩፍ ማድረግ የሚቻለው? እኔ ይሄ መረጃ ለህዝብ ደህንነት ፈልገዋለሁ ብል ይሄ ጉዳይ የህዝብ ደህንነት ላይ የሚያሰጋ አይደለም ቢል ኃላፊ በምን መለኪያ ነው ያንን ነገር ማረጋገጥ የሚቻለው? እና ቀድሞውንም መረጃ ለመከልከል ወይም መረጃን ለመስጠት ፈቃደኛ ያልሆኑ ኃላፊዎችና ተቋማት ካሉ ይህንን መጠቀሚያ ያደርጉትም ወይ የሚል ሀሳብ ተነስቷል። መረጃ የማይሰጡ ተቋማትስ ምንድነው የሚሆነው የሚለውን ነገርም ተመሳሳይ አስተዳደራዊ ቅጣት በሚዲያ ማጋለጥና ሌሎች ተያዥ ሶስተኛውን ሀሳብ ረሳሁትኝ፣ ይቅርታ። እንደዚህ አይነት ነገር ነው የተቀመጠው። የኢትዮጵያ ሚዲያ ካውንስል እንደ ፕሮፖዝ ያደረገው ሀሳብ ነበረ። ኃላፊዎች በገንዘብ ይቀጡ የሚል በጽሁፍ ያስገባው ረቂቅ አዋጁን አንብቦ በጽሁፍ ያስገቡት ነበር። እዛም ላይ ያንጸባረቁት ሀሳብ ነበር። እኛም ያንን እንደግፋለን። እንደዚህ አይነት ጠበቅ ያለ ቅጣት የማይቀመጥ ከሆነ ወደፊትስ ምን ሊሆን ይችላል የሚለው ነገር ያሳስባል። ሌላ መረጃን በክፍያ የመውሰድ የሚለውም ላይ መረጃን በክፍያ የማይወስዱ ተብሎ የተዘረዘሩት በእርግጥ መረጃው ለህዝብ ጥቅም የሚወጣ ከሆነ ይላል። ግን ሚዲያ እንዴት ነው ያንን ነገር ፕሩፍ ማድረግ የሚችለው? መረጃን በገንዘብ መግዛት የጋዜጠኝነት ፕሪንሲፕልም አይደግፈውም። መረጃ በገንዘብ አይገዛም። አንድ ሁለቱ ፐብሊክ ኢንተረስት ነው ቅድም እኛም እንዳለው የሚሰራው። ይሄስ እንዴት ይሆናል? ከሌላ ሚስጥራዊነት የሚል በተደጋጋሚ ሚስጥራዊ ከሆነ የማይሰጡ ወይም የሚከለከሉ መረጃዎች ተብለው የካቢኔ ሰነዶች፣ የኦዲት ሪፖርቶች፣ የግለሰብ የንግድ የፋይናንስ መረጃዎች ይላል። ግለሰቡ በመንግስታዊ ወይም በህዝብ ኃላፊነት ቦታ ላይ ተቀምጦ ከሆነ የእሱን የንግድ እንቅስቃሴ፣ የወጪ ሪፖርት፣ ፋይናንስ እንቅስቃሴ ማወቅ ወይም መስራት፣ መከታተል፣ መረጃ መጠየቅ እንዴት ነው የማይቻለው የሚሉት እነዚህ ነገሮችን አንስተናል። ከዚህ ጋር ተያይዞ እንግዲህ እነዚህንና ሌሎች ነገሮችን በአጠቃላይ ስናይ ይህንን የመረጃ ነጻነት አዋጁን እንግዲህ በሚመለከት እነዚህን ሀሳቦች አንስተናል። በወቅቱ ከህዝብ ተወካዮች ምክር ቤትም እነዚህን ሀሳብና አስተያየቶች አካተን ረቂቅ አዋጁን እናሻሽላለን የሚል ምላሽ ሰጥቶናል። ሌላ ተጨማሪ ውይይትን እናዘጋጃለን ብለዋል። አይሆፕ እንግዲህ በዛ መንገድ አዋጁ አሜንድ የሚደረግ ከሆነ የተሻለ ነገር ይኖረናል ብዬ ተስፋ አደርጋለሁ። ከረንትሊ ግን ያለው ሁኔታ ትንሽ አስቸጋሪ ነው። ጌታቸው ትሰማኛለህ? አሁን የደረስነው ምንድን ነው? በመረጃ ፍሰት ላይ በጋዜጠኞች ላይ በዕለት ዕለት ስራዎቻቸው ላይ ምንድን ነው ባለስልጣናት መረጃ ይሰጣሉ ወይ፣ ጋዜጠኞች ሄደው በራቸው ክፍት ነው ወይ የሚለው ነውና በዕለት ዕለት ስራቸው የጋዜጠኞች ስራ ላይ የመረጃ ፍሰቱ እንዴት ነው የሚለው እስቲ። ትንሽ ከባድ ነው በዛ በኩል በብዙ መንገድ። አንደኛው መረጃውን መስጠት የሚገባቸው የባለስልጣን መስሪያ ቤትን በለው የህዝብ ግንኙነትን በለው ያንን መረጃ የሚጠይቀው አካል በተለይ የግል ሚዲያ ከሆነ በተለያዩ መንገዶች ክልከላ የማድረግ አባዜ ታያለ። በየትኛውም በአብዛኛው ተቋም ጥቂት ሚኒስቴር መስሪያ ቤቶችንና ጥቂት ግለሰቦች ብቻ በጣት የሚቆጠሩ ተባባሪ ሆነው ታገኛቸዋለን። ሌሎች ላይ ግን በተለያየ መንገድ መረጃ ላለመስጠት የሚያደርጉት ጥረት ያይላል። ሁለተኛው ደግሞ አሁን ደግሞ ከዚህ ከዲጂታል ሚዲያውም ጋር አብሮ የመጣው ጥሩ ነገር ቢሆን እንግዲህ በግልባጩ የስተት እንትን ያለው ምንድን ነው? እነሱ የሚፈልጉትን መረጃ ብቻ ዌብሳይታቸው ላይ ስለሚጭኑ ወይም የፒአር ስራ ብቻ በጋዜጠኛው ያልተፈተሸ ክሮስቼክ ያልተደረገ ያልተጣራ እዛ ላይ የሚለጥፉትን እሱን ውሰድ የሚል ከዛ ላይ ማግኘት ትችላለህ ብሎ የመከልከል ማለት ነው። ጋዜጠኛው በራሱ መንገድ እንዳያጣራ፣ ቬሪፋይ እንዳያደርግ፣ ቻሌንጅ እንዳያደርግ፣ እንዳይጠይቅ ያኛውን መረጃ ማግኘት ትችላለህ ብሎ የእንትን ማድረግ አለ። ያለ መተባበር መረጃ ለመስጠት በቀጥታ መከልከል ላይሆን ይችላል። ያለ መተባበር ስብሰባ ላይ ናቸው ልትባል ትችላለህ።
ከተማ ውስጥ የሉም ልትባል ትችላለህ፣ ወይም አሁን አናግረውህ ትንሽ ቆይተህ ደውል ተብሎ ስልክ መዝጋት ሊኖር ይችላል። በዚህ መንገድ ስትሄድ መረጃን ከመንግስት ቤት ለማውጣት መቻል ለሚዲያ በተለይ ለግል ሚዲያ ፈተና ነው። የሚተባበሩ ሚኒስቴር መስሪያ ቤቶች ወይም የህዝብ ግንኙነቶች አንዳንድ ባለስልጣኖች እንዳሉ ሁሉ በአብዛኛው ግን ያንን የመከልከል ወይም ለመስጠት አለመድፈር ወደ ሚዲያው በተለይ ወደ ግል ሚዲያው ላይ ለመቅረብ ያለመፈለግ እንትን ይታያል። እሱ ከባድ ያደርገዋል። ስለዚህ አንዳንድ ጊዜ ምንድን ነው የምናደርገው? ጥረታችንን ነው የምንገልጸው። ምክንያቱም በዚህ በኩል በተለያየ መንገድ ባላንስ አድርገህ ያዘጋጀኸውን ዜናም ወይም ፕሮግራምም በዛኛው በኩል ያለው እውነታ በመጉደሉ ብቻ ስቶሪ በቀኑ እንዳይሄድ ያደርግብሃል። በኋላ ግን ጥረትህን ገልጸህ ለማድረግ ደግሞ ስትሞክር እንደገና እንትን ማድረግ ይሄ ኮምፕሌን ማድረግ ቅሬታ ማቅረብ እና እንትን ወደ ማድረጉ ደግሞ ይመጡብሃል። እሱ በደንብ አስቸጋሪ ያደርገዋል። በጣም አመሰግናለሁ። ወደ አቶ ሰሎሞን ልመለስና በዚህ በመረጃ ፍሰቱ ቅድም ከተነሳው አኳያ ደግሞ አሁን በ24 ቀናት የሚለው መረጃ ፈላጊ ጋዜጠኛና ሌላ ለራሱ ለግልም ቢሆን ለሌላ ከመገናኛ ብዙሃን ውጪ ለመጠቀም የሚፈልግ ሌላ ሰውም ሊሆን ይችላል። ለጋዜጠኛና ለሌላ ተጠቃሚ ተብሎ አለመለየቱ እንደ አንድ ችግር አይታይም ወይ? ቅድም ያነሳቸው ነጥብ በአጠቃላይ ደግሞ በሚዲያው ላይ ጥናት እንደሚያደርግ ሰው ደግሞ በመረጃ ፍሰቱ ላይ ያለው አሁናዊ መልክ ምንድን ነው? ልክ ነው ዮሐንስ። በመሰረቱ በየትኛውም ሀገር በዓለም አቀፍ ሁኔታ የመረጃ ነጻነት የህግ ማዕቀፍ የሚወጣው ለህዝቡ ነው። ለማንኛውም ዜጋ በመንግስት እጅ ያለ መረጃን እንዴት አድርጎ መጠቀም እንዳለበት ነው። የተለየው አሰራር እንደውም አንዳንድ አፍሪካ ሀገራት የመገናኛ ብዙሃን ያለባቸውን ችግር ከግንዛቤ ውስጥ በማስገባት እዛ ለሁሉም የወጣ ህግ ላይ ጉዳዩ ከመገናኛ ብዙሃን ስራ ጋር የተገናኘ ከሆነ ብለው ቀኖቹን ለማሳጠር ሙከራ መደረጉ የሚበረታታ ነው። ምክንያቱም ምንም ስፔሻል ትሪትመንት አይኖራቸውም። የመገናኛ ብዙሃን አጠቃላይ ኔቸሩ ነው መገለጽ ያለበት እንጂ እነሱ ለብቻቸው በዚህ የህግ ማዕቀፍ ወይም ይሄ የህግ ማዕቀፍ ካለው ኔቸር አንጻር በዚህ መንገድ ትሪት መደረግ አለባቸው ነው እንደውም የባለሙያዎች ስምምነት። ነገር ግን እኛ አንዳንድ የህግ ማውጣት አወቃቀር ጋር ወጣ ያሉ ነገሮችን የምናደርገው ተጨባጭ ከሆነው ችግር አንጻር ስለሆነ ቀኖቹ አጥረው መቀመጣቸው ጥሩ ነው። ምክንያቱም 10 ቀን ነው የሌለን የነበረው የበፊቱ አዋጅ። እንግዲህ ያንን 30 ቀን ለሌሎቹ የተቀመጠውን ቀነ ገደብ ጉዳዩ ጋዜጠኛና አስቸኳይ ጉዳይ ነው ተብሎ ከታሰበ ወደ 10 ቀን ይወርዳል ይላል። እንግዲህ በ10 ቀን አንገብጋቢ መረጃን ማግኘት ከሴክተሩ ፍላጎት አንጻር በቂ ተብሎ አይታሰብም። ስለዚህ ያንን ለማውረድ ሴክተሩ ቅድም ታግ እንዳለችው በውይይቱ ወቅት በጣም ስትረስ አድርገው አጽንኦት ሰጥተው ይሄ ነገር እንዲሻሻል ማድረጋቸው አንዱ ነው። ነገር ግን ባህላችን የመረጃ ነጻነት አጠቃላይ እኛም እንደ ባህል የገነባ ነው እና መንግስትም ደግሞ ጉዳዩን ለመጠቀም እየሄደበት ያለው ጉዳይ ላይ አንድ አስተያየት ለመስጠት ያህል አዋጁ ከወጣ ጀምሮ መገናኛ ብዙሃን በህጉ የተቀመጠውን ጉዳይ ቻሌንጅ አድርጎ ወይም ሞግቶ መብትን ከማስከበር አኳያ አንድ የመገናኛ ብዙሃን ብቻ ነው በዚህ ታሪክ የሰራው፣ እሱም አዲስ ፎርቹን ነው። 2 ጊዜ ከመንግስት ጋር ሙግት ውስጥ ቀርቦ የተከለከለውን መረጃ በአዋጁ መሰረት መረጃዎቹ እንዲሰጡት አድርጎ ድል አድርጓል። ስለዚህ 2 ጊዜ ነው የተከሰሰው መንግስት፣ 2 ጊዜም ተሸንፏል። ያ ሁላችንም ብንሞክር በዚህ መንገድ ይሳካልናል ወይ? አጠራጣሪ ነው። ነገር ግን በአብዛኛው የዘርፉ ባለሙያዎች ሳይሞክሩ አይሳካልንም ብሎ ደግሞ ተስፋ መቁረጥን አትሊስት ያለችን ኬዝ ስተዲ የምታሳየን በዛ መንገድ ሊያሳካ ይችላል። ነገር ግን መንግስት የወሰዳቸው ለምሳሌ በቅርብ ቅድም ታግ እንዳገኘችው እነዚህ መገናኛ ብዙሃን ፓርላማ እንዳይገቡ ወር እዚህ ቦታ ላይ እንዳይገቡ የሚለውን ጉዳይ ከለከሉ። በተግባር ነው የከለከሉት እንጂ ህጉ በሚያስቀምጠው መሰረት ውሳኔያቸውን በህጉ መሰረት ጠቅሰው ፎርማል ውሳኔ አልወሰኑም። ስለዚህ ያንን የመሞገት ነገር ይሄ አሁን እየሄድንበት ያለው ጉዳይ ኔሚንግ ኤንድ ሼሚንግ ይሄ እኮ አግባብ አይደለም ብሎ መገናኛ ብዙሃን ላይ ከማውራት በዘለለ
ስትራቴጂክ በሆነ አሶሲዬሽኖችን በመጠቀም አምሹር ታጋባል የሆነችባቸው በጣም በርካታ መዋቅሮች አሉ። ይህንን የስቴት አካውንታቢሊቲን ሌሎችንም በሙሉ የጥሰቶችን ዶክመንት ለማድረግ ለመዋጋት ለውጥ እንዲመጣ ለማድረግ ስለዚህ በምን አግባብ ነው በየትኛው የህግ አግባብ ነው እንደዚህ ወሰንከው? ምክንያቱም የህግ ማዕቀፉ ለሰርቲፊኬሽን ለግራውንድ ነው እንጂ የኮመርሻል የፐብሊክ እና የኦንላይን ብሎ የከፋፈላቸው አንዳቸው የሚከለከሉ አንዳቸው የሚገቡ አንዱ ዳርሊንግ ተደርጎ የሚወሰድ ሌላኛው ደግሞ የሚረገም አድርጎ የከፋፈለበት ምክንያት የለም። እሱ የሚመጣው ከፖለቲካው ከርዕዮተ ዓለሙ ከኋላ ካሉት ሰፋ ያሉ ስርዓት ወለድ አቋሞች ጋር የተያያዙ ስለሆኑ እነሱንም ፋይት ማድረግ ያስፈልጋል። ማውራት፣ ቅሬታዎችን ማውራት፣ ይሄ ነገር አሳሳቢ ነው ብሎ ዝም ብሎ አወይ ማለት አንድ ነገር ነው። ነገር ግን በስርዓቱ ደግሞ ተደራጅቶ ያንን ኮሌክቲቭ አክሽን ይሄ ህገ መንግስታዊ መብቴ ነው፣ ይሄ ራሱ ህጋዊ አካል የሆነው ፓርላማ ባወጣው አዋጆች ላይ የተሰጠኝን መሰረታዊ መብት ዝም ብሎ ያለምንም ግራውንድ በደመነፍስ እየከለከሉ በደመነፍስ ያንን ለከሌ ነው የሚሰጠው ለከሌ እንዲገባ አላደርግም የሚለውን አካሄድ ፋይት ማድረግ ያስፈልጋል እንጂ ይህንን እኮ መንግስት ጥሶታል ብሎ እንደ ዳር ተመልካች የሚወራ መሆንም የለበትም። ይሄን ባህል ስናዳብር ነው መንግስትም የትኛውን መረጃ ይሰጣል፣ የትኛውን መረጃ በትክክል ያስተካክላል። ቅድም ተብሏል። ይሄ የፒአር ኤክሰርሳይዝ ሳይሆን በህጉ አስቀድሞ ፕሮአክቲቭሊ መውጣት ያለባቸውን ሁሉ እኮ ይዘረዝራል። እያንዳንዱ መስሪያ ቤት የመንግስት መስሪያ ቤት በድረገጹ አስቀድሞ ሊያስተካክላቸው የሚገባ ሌሎቹን ደግሞ ጥያቄ ሲቀርብለት ሊያስተካክላቸው የሚገቡት ወይም ሊሰጣቸው የሚገቡ መረጃዎች ብሎ ይዘረዝራል እና እንደሱ በገዛ በዘፈቀደ የሚወሰን ውሳኔ ሳይሆን በተቀመጠው ስርዓት መሰረት መረጃዎቹ እንዲመጡ ፑሽ ማድረግም ከሴክተሩ ተጠቃሚም ከህብረተሰቡም የሚጠበቅ ሌላ ተጨማሪ ጉዳይ ነው እንጂ አለበለዚያ የመረጃ ነጻነትን እንደፈለገ መስጠት ፑሽ ካሌለ በስተቀር የኢትዮጵያ መንግስት አሁን በዚህ በእኛ ትራንዚሽን ኢንቫይሮንመንት ብቻ ሳይሆን በሌላውም ሀገር ቢሆን ግፊት ከሌለ በስተቀር መረጃዎችን በአግባቡ ሰንዶ ለሚመለከተው አካል ማድረስ ግሎባል የሆነ ችግር ነው የሚለውን ለመጠቆም ነው። ወደ ታገኝ ልመለስ። እንደ ማህበር እናንተ አሁን በተለይ በጋዜጠኞች ስራ ላይ ዛቻ፣ ማስፈራሪያ፣ እስር፣ መሰወር የሚደርሱበት ሁኔታ እንዳለ በተለያዩ ጊዜ የተዘገበበት ሁኔታ አለና አጠቃላይ ምልከታችሁ ምንድን ነው ያለው? ምን ይመስላል? በጋዜጠኞች በዕለት ዕለት ስራቸው ላይ ሲሰሩ የሚደርስባቸው ጫናዎች። እሺ፣ አመሰግናለሁ። ወደዚህኛው ጥያቄ ከመመለሴ በፊት ሶል ያለው ሀሳብ ላይ አጭር ነገር ላክል። በጣም እንትን እንድናደርገው ስለፈለግኩኝ ነው፣ አጽንኦት እንድንሰጠው ስለፈለግኩኝ ነው። በተደጋጋሚ በጋዜጠኞች ላይ የሚያጋጥሙ ልክ እንደዚህ አይነት ክልከላዎች እስርን ጨምሮ እስሮች ሊሆኑ ይችላሉ፣ መረጃ መከልከል ሊሆን ይችላል፣ አትገቡም ተብሎ ከበር መመለስ ሊሆን ይችላል። አንዳንዴ ደግሞ የሚጠቅመንና የኛ ጉዳይ የሆነ ጉዳይ ላይ ኑና ተወያዩ፣ እዩት፣ ሀሳብ ስጡ የሚሉ ጥሪዎች ሊመጡ ይችላሉ። ሚዲያው ኢንቫይሮንመንት ላይ ያለው ነገር በጣም በእኔ እይታ በጣም ፍዝ ነው። እንደ ማህበር ለምሳሌ እኛ ማህበር ከ500 በላይ አባላት አሉ። ይህን ረቂቅ አዋጅ እንኳን ሲወጣ ሲል ለመወያየት ስንጋበዝ እስኪ አባላት እዩትና ሀሳብ ስጡን ብለን የመወያያ ፕላትፎርም አለን ቴሌግራም ላይ፣ እዛም ላይ አድርገን ነበረ። እሱን ተመልክቶ ግን ሀሳብና አስተያየት የሰጠን በጣም ጥቂት ሰው ነው። ከዛ ደግሞ የተመለሱ ለውይይት ደግሞ የተመለሱ ሚዲያዎች አሉ። ምን ያህል ሚዲያዎች ይሄንን ዘገቡት? እኔ እንደማስታውሰው አንድ ሚዲያ ላይ ብቻ ነው ይሄ ተጽፎ ያየሁትኝ። ፓርላማ የአክሰስ ኦፍ ኢንፎርሜሽን ላይ ባዘጋጀው የውይይት መድረክ ላይ ጋዜጠኞችና ሚዲያዎች እንዳይገቡ ተከለከሉ የሚል ዘገባ የሰራው አንድ ጋዜጠኛ አንድ ሚዲያ ብቻ ነው። እሱም ከሀገር ውጭ ነው። ሌሎቹስ ምንድን ነው የሰሩት? እና የራሳችንን ጉዳይ አሁን ሶል እንዳለው መብት በነፃ አይገኝም። ሶስተኛው ዓለም ላይ ያለ ነው። ብዙ ቻሌንጆችን ማለፍ ይጠበቅብሃል። እርግጥ ነው ይሄ የእኛ የጋዜጠኞች መብት ብቻ ሳይሆን የሰዎችን ሂውማን ራይትስ ነው፣ ሰብአዊ መብት ነው መረጃ ማግኘት። ግን ደግሞ አንዳንዴ መብትህን መጠየቅ መቻል አለበት፣ ቻሌንጅ ማድረግ አለበት። ለራስ ጉዳይ ራስ መቆም መቻል አለበት። የኔ ጉዳይ የሆነን ጉዳይ የኔ ነው ብዬ የማልታገል ከሆነ ሚዲያው ለሌላው አካል ለሌላ ጉዳይ ድምጽ ይሆናል። ሌሎች አካላት ኮራፕት ሲሆኑ ኃላፊዎች መብታቸው ሲጣስ ምንድነው የሚሉት? አይ ቆይ ሚዲያ ላይ ወጥቼ አጋልጣለሁ፣ ሚዲያ ላይ ወጥቼ እናገራለሁ ይላሉ። እኛም ያንን ወስደን እንሰራለን። የራሳችን ጉዳይ ሲሆን ግን
ስንቶቻችን ለራሳችን ጉዳይ ለራሳችን ሙያ ድምፅ እንሆናለን? ጓደኞቻችን ሲታሰሩ እንናገራለን ወይ? እንጠይቃለን ወይ? ለምን እንላለን ወይ? ይህንን ነገር ራሳችንን ብንጠይቅና እኔ ጋዜጠኛውም ላይ በራሱ ጉዳይና በመብት ጉዳይ ላይ ያለውን ነገር መለስ ብሎ ቢያየው መልካም ነው ላለሁኝ። ይሄን ለመጨመር ነው። ወደ ጥያቄ ስመለስ ከረንትሊ እንግዲህ ያለውን ነገር አንተም ቀደም ብለህ በመግቢያ ላይ ያነሳቸው ሀሳቦች አሁን ላይ ያለውን የኢትዮጵያ የሚዲያ ላንድስኬፕ በደንብ የሚያሳዩ ይመስለኛል። ኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ከ2 ዓመት በፊት መንዝሊ ሪፖርቲንግ ማዘጋጀት ጀምሮ ነበረ። አጠር ያለ የሚዲያ ዳሰሳ ወርሃዊ ወሩ እንዴት አለፈ የሚል በመሀል አቋርጣ ነው ነበር። አሁን 3ኛ ሪፖርታችንን እያዘጋጀ ነው። ላለፉት 2 ወራት አዘጋጅተናል። የ2025 የአይኤምኤስ ሪፖርት ያው አንተ እንደጠቀስከው ከ44 በላይ ጋዜጠኞች በአንድ ዓመት ውስጥ ታስረው እንደተፈቱ ያሳያል። ያለው ሁኔታ አንድ የጋዜጠኞች ሴፍቲና ሴኩሪቲ ላይ በተለይ የእስሩ ሁኔታ ደግሞ ያው መልኩን የቀየረ እስር ከ1 ወር በፊት አካባቢ ገደማ የአዲስ ስታንዳርድ ኤዲተር ኢን ቺፍ ሚሊዮን ላይ ያጋጠመው አይነት ናቸው ያልታወቁ ነው የሚባለው። ከቢሮ ወይ ከቤታቸው ጋዜጠኞች ይወሰዳሉ። ከዚህ በፊትም እነ ዮናስ እነ አብዱል ሰመድ እንደዚህ አይነት ተመሳሳይ ነገር ያጋጠማቸው ለቀናት ቆይተው ይመለሳሉ። ጋዜጠኞችም ያለፉበትን በእርግጥ ከዛ ሂደት ውስጥ አልፈው የወጡ ጋዜጠኞችን ያው እኛ እንደ ማህበር ስቴትመንት እናወጣለን። ይመለከታቸዋል ሊያግዙን ይችላሉ ለምንላቸው ተቋማት ደብዳቤ እንጽፋለን። ከምርጫ ጋር ተያይዞ ዩኔስኮ በዩኔስኮ አመቻችነት የተፈጠረ ፕላትፎርም አለ። ይሄ ፕላትፎርም በተለይ ከምርጫ ጋር ተያይዞ የጋዜጠኞችን ሴፍቲ ለመጠበቅ የፖሊስ አካላትና ጋዜጠኞች ወይ ማህበራት አብረው ቢሰሩ የሚል ነው። የዛ አካል ነን። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ነው የጋዜጠኞችን ወክሎ እዚህ ኔትወርክ ውስጥ የገባው። በዛ ኔትወርክ አማካኝነት እንግዲህ በነበረን ውይይት ከፖሊሶችም ጋር ጥሩ ግንኙነት ለማድረግ እየጀመርን ነው። አሁን ለምሳሌ የሚሊዮንን ኬዝ ለፌደራል ፖሊስም አዲስ አበባ ፖሊስም በደብዳቤ ጠይቀናል። በወቅቱ ያው ለእነሱ እንደተመለሰላቸው ለኛም የት እንዳለ እንደማያውቁ ነበር የሰጡን ምላሽ። ከቀናት በኋላ ሚሊዮን ወደ ቤቱ ተመልሷል። በተደጋጋሚ ግን እንደዚህ አይነት ነገር የሚያጋጥማቸው ጋዜጠኞች የት እንደነበሩ ምን አይነት ሁኔታ እንዳሳለፉ ለኛም ለሚዲያዎችም አይናገሩም። ከሴፍቲ አንጻር እኛም እንግዲህ ለምን አይናገሩም ያው ጀጅ ማድረግ ይከብዳል። አንጠይቅም ገፍተን እንደዛ እናደርግም። ማድረግ የምንችለው ይሄንን ነው። ሌላ ምናልባት የተሻለ ተስፋ አለው ተብሎ የሚታሰበው በሴሮ አመቻችነት የመላ የሚባል ሚዲያ ሎየርስ አሶሲዬሽን ተመስርቷል። ይሄ አሶሲዬሽን ምንድነው ዓላማው? ጋዜጠኞች ለሚደርስባቸው እስር፣ እንግልት፣ ጥቃት የህግ ከለላና ጥብቅና አገልግሎት በነጻ መስጠት ነው። ስልጠናዎችን መስጠት ነው። ለቤተሰቦቻቸው የተወሰነ ድጋፍ ማድረግ ነው። የሴፍቲና ሴኩሪቲ በተመለከተ ደግሞ ቅድመ ጥንቃቄዎችን እንዲያደርጉ አላርሞችን ማዘጋጀት ነው። ይሄ ፕላትፎርም እንግዲህ አይ ቲንክ ባልሳሳት 2 ወር አካባቢ ሆነዋል ከአክሶ ፍቃድ ካገኘ አንድ ድጋፍ ይሆነናል ብለን እናስባለን። ያው ጋዜጠኞች እንዲህ አይነት ችግር ሲያጋጥማቸው አንዱ ትልቁ ችግር ፋይናንሻሊ ይጎዳሉ፣ የህግ ከለላ አያገኙም፣ የት መሄድ እንዳለባቸው አያውቁም። ኢቭን እኛ ቤተሰቦቻቸውን አፈላልገን ጓደኞቻቸውን አጠያይቀን ምናምን የት እንዳሉ የምንጠይቀው ጠበቃ ቤተሰብን የሚያቆመው እንዲህ አይነት ሂደቶች አሉ። ይህንን ችግር ለመቅረፍ ያግዘናል ብለን እናስባለን። ሌላ እንግዲህ በሚዲያ ዲቨሎፕመንት ላይ ወይም በሚዲያው ሴክተር ላይ ከሚሰሩ ተቋማት ጋር አይኤምኤስ ጋር ሚዲያ ካውንስልን ጨምሮ እና ሌሎች ተቋማት ጋር ግንኙነት አለን። የ7 ማህበራት የመሰረቱት ኢምፓን ጨምሮ ማለት ነው። ከረንትሊ ኤዲተርስ ጊልድ እየመራው ነው። አንድ ከንሰር ቲም አለ። ከንሰር ቲሙ የሴፍቲ እና ሴኩሪቲ ላይ የሚሰራ ነው። የማህበራት ጥምረት ነው። ይህም ጥምረት እንግዲህ የተሻሉ እንቅስቃሴዎችን እያደረገ ነው። ኤዲተርስ ጊልድ ላይ ጥቆማ መቀበያ ፕላትፎርም አለ። ጋዜጠኞች አብዛኛው ጋዜጠኛ ያውቀውም በጣም በሚገርም ሁኔታ ይሄንንም ያው ለራሳችን ጉዳይ አክቲቭ አይደለንም ያልኩት ይሄንንም ይጨምራል። አንድ ሰው ጥቃት ሲደርስበት የሴፍቲ ኢሹ ሲኖረው እዛ ላይ ሪፖርት ማድረግ ይችላል። እነዚህ ናቸው እንግዲህ ያሉት ነገሮች። ጌታቸው ወርቁ ስልክ ተቋርጧል። መልሶ እንደገና እንግዲህ ወደ አቶ ሰለሞን ልመለስና በተለይ በጋዜጠኛው ቅድምም የጠቃቀሳችኋቸው ነገሮች አሉ። በራሱ በሙያተኛውስ ያሉ ግድፈቶች ምንድን ናቸው?
ጋዜጠኝነት እንግዲህ የራሱ ስታንዳርዶች አሉት። እነዚህን መርሆች፣ እነዚህን መሰረታዊ ደረጃዎችና የአሰራር አካሄዶችን አክብሮ ሲንቀሳቀስ አንደኛ ጥሩ አገልግሎት ይሰጣል፣ ከፍ ያለ አገልግሎት ይሰጣል፣ ለራሱም ጠቃሚ ነው። ያንን አክብሮ ሲንቀሳቀስ ደግሞ የሚያበረታታበት ለተለየ ኃላፊነት ደግሞ እዛ ውስጥ ሰዎችን የሚያሳድግበት አሰራር ስለሚያመጣ የእርስ በርስ መናበብ፣ የእርስ በርስ መማማር ጉዳዮች ስህተቶች እንዳይፈጠሩ ስራቸውን በአግባቡ እንዲሰሩ አንድ ሰው ብቻውን ሳይሆን የዛ ሰው ሀሳብ ከሌሎች ሀሳቦች ጋር በዛው ኢንተርናል በሆነው ማርኬት ፕሌስ ኦፍ አይዲያ ተንሸራሽሮ ስለሚወጣ ከፍ ያለ ልህቀት የሚታይበት አሰራር ለማምጣት ወሳኝ ነው። እነሱን አክብሮ ሲንቀሳቀስ መንግስት አሁን ቅድም የጠቃቀስናቸውን መከልከል ጨምሮ ሴክተሩን የግል ብሎ ወይም የኮመርሻል ሚዲያ ብሎ መንግስት ለመከልከል ሁሉ መነሻ ያደረገው እነዚህ አካላት የተሰጣቸው መረጃ በአግባቡ አልሰሩም፣ አክሬት አይደሉም ወይ ባያዝድ ናቸው ወር የተለያየ መንገድ የፕሮፌሽናል ደረጃዎቹ ክፍተቶችን በመጥቀስ ስለሆነ የፕሮፌሽናል ስታንዳርዶችን ማጥቃት ለህብረተሰቡ ጋር የሚኖራቸውን መተማመንና ነው አገልግሎቱ አሰጣጡ ላይ የሚኖረው ማሻሻል ብቻ ሳይሆን መንግስት አላስፈላጊ ተልካሻ ምክንያቶችን በመጥቀስ የሚያመጣቸውን ጣልቃ ገብነቶች ለማስወገድ በጣም ወሳኝ ስለሆነ የኤዲቶሪያል ፖሊሲዎችን በመጠቀም ሌሎች ደግሞ ስፔሻላይዝድ በሆነ መንገድ አሁን የመገናኛ ብዙኃን ልማት ላይ የሚሰሩ ተቋማት ያሉት ሪሶርሶች በንጽጽር ይሄ ሪፎርም መንግስት ከመምጣቱ በፊት ካለው ጊዜ ጋር ሲነጻጸር በርካታ ሪሶርሶች አሉ። አንተ ራስህን ኢንተርናሊ በኢኮኖሚ ሞዴል የምታግዝበት ፕሮፌሽናሊ ራስህን ከስነ ጾታ አንጻር ለወጣቶች የሚመች ኮንፍሊክት የሚያስነሳ ጉዳዮችን አንተ ስትሸፍን ምን ማድረግ ይኖርብሃል? በጣም በርካታ ቼክሊስቶችና መመሪያዎች አሉ። እነዛን አክብሮ ለመንቀሳቀስ የሚደረጉት ጥረቶች በራሱ ስኬት ነው። በእኔ እምነት በራሱ ይሄ የሰልፍ ሬጉሌሽን ወይም ደግሞ የእርስ በርስ የቁጥጥር ስርዓቱን እጅግ ውጤታማና አድቫንስድ የሆነ ስቴጅ እንዲኖረው ማስቻል ነው። ነገር ግን ሌሎች አላስፈላጊ ጣልቃ ገብነቶችንም ደግሞ ለመገደብና ሙያውን አንደኛ ደረጃውን ጠብቆ እንዲሰራ ማድረግ፣ ሁለተኛ ህብረተሰባዊ ለህዝቡ ወይም ለህብረተሰቡ ተጠያቂነትን እያነጻጸረ መሄዱን ኮምፕሌንት ሲኖር ኮምፕሌንቶችን አድሬስ እያደረገ ቅሬታዎችን እየመለሰ መሄድ ከሆነ መንግስት የሚፈጥራቸው ኢሮሽኖች የሚፈጥራቸው እነዚህ የመንገዶችን የመሸርሸር ሂደቶች በአብዛኛው ለህብረተሰቡ መልስ መስጠት አልቻለም በሚል እኔ መልስ ልስጥ እያለ መንግስት የሚገባባቸውን ጉዳዮች የሚዘርፍ በመሆኑ አይ ቲንክ አሰራሩ ላይ በተለይ ደግሞ አንድ መጥቀስ የምፈልገው ከዚህ ከዲጂታሉ አንጻር የድሮ የነበረውን ኤዲቶሪያል ቁጭ ብሎ ረጋ ብሎ ነገሮችን ሰከን ብሎ የመወሰን ጉዳዮች ዲጂታሊ አንደኛ ቁጥራቸው ብዙ ስለሆነ የመገናኛ ብዙኃን እንደ በፊቱ እኛ እንሰራበት በነበረው ዘመን እንደነበረው በጣት የሚቆጠሩ አይደለም። በርካታ ፕላትፎርሞች አሉ። እነዛ ፕላትፎርሞች ቀድመው መረጃዎችን ሲያወጡ የመሸነፍ የመቀደም ስሜት ስለሚመጣ ኤዲቶሪያሊ ግራና ቀኝ አይቶ ውሳኔዎችን ለመወሰን የሚያስፈልጉ ነገሮችን የማክበር ጉዳይ ከጊዜ ወደ ጊዜ በቸልተኝነትም በአንዳንድ ጥድፊያዎችን ምክንያት እነዛ ስህተቶች ሲመጡ አላስፈላጊ ሌሎች ነገሮች እየተነሱ ነው። እነዛ ስህተቶች ሙያ ውስጥ የሚያጋጥሙ ናቸው። ለዛ ነው በነገራችን ላይ በአዋጁም በኤዲቶሪያል አሰራራችን መሰረት ኮሬክሽን እርማት ይሰጣል፣ ምላሽ ይሰጣል። ምክንያቱም ማንም ሰው ሲሰራ ጥፋት ሊያጠፋ ስለሚችል። ነገር ግን የእነዚህ የጥርፊያዎቹ ከዲጂታል ፕላትፎርሞች አንጻር የሚደረጉት ጉዳዮች እነዚህ ነገሮች እያበዙ ስለሆነ እነሱን ደግሞ ሲስተማቲካሊ ቆጥሮ በሆነ በሰብ ካታጎሪ ለምሳሌ ያህል የፐብሊክ ሚዲያው የመንግስት ቁጥጥርና የመንግስት ጫና በርካታ ስላለበት ትንሽ ነገሮችን ታግሶ ይወጣል። ኮመርሻል ደግሞ ከንግድ ውድድር አንጻር ስለሆነ የሚቀድማቸው ጉዳዮች ለስህተት መሳሳቱ ኖርማል ነገር ቢኖርም ስህተቶቹን ለቃቅሞ ደግሞ ትሬንድ ወይም ደግሞ ይሄ አዝማሚያ ያለ ከዚህኛው የመገናኛ ብዙኃን
ሰብ ካቴጎሪ አንጻር በርካታ ስህተት አለ የሚል አላስፈላጊ ሌብሊንግ እያመጣበት ስለሚገኝ እነሱ ጉዳዮች ላይ ጥንቃቄ ለማድረግ ያሉትን ሪሶርሶች ሁሉ ተጠቅሞ የተሻለ አሰራር መስራት አለበት ለማለት ነው። በጣም አመሰግናለሁ ታገኝ። ባልተጠቀሱ ነገሮች በተለይ ከሚዲያ ከሙያተኛው አንጻር የሚታዩ ግድፈቶች ላይ አተኩረሽ አጠር አድርገሽ፣ ጊዜ እየሄደ ነው። መልካም፣ አብዛኞቹ ተጠቅሰዋል። ጋዜጠኞችም ጋር ያው ሚዲያ ላይ ያለው ሁሉ ጋዜጠኛ ስላልሆነ አንድ ያለው ችግር ጋዜጠኛው ማን ነው የሚለውን ነገር መለየት አለመቻል ነው አንዱ ቻሌንጅ። ከጋዜጠኞች ላይ እንግዲህ የሚታየው ያው ፕሮፌሽናል አለመሆን፣ በጣም ሴንሴሽናል ማድረግ ነገሮችን፣ የግል የአመለካከትን፣ የሃይማኖት አመለካከትን፣ የፖለቲካ አመለካከትን ከሙያ ጋር መቀላቀል፣ እንደዚህ አይነት አዝማሚያዎች ይታያሉ አልፎ አልፎ፣ ሁሉም ላይ ማለት አይደለም። እነዚህ ነገሮች እንግዲህ በአቅም ግንባታ እና በተያያዥ ነገሮች ማስተካከል ይቻላል ብዬ አስባለሁ። ከዛ ውጪ ጫና ያለባቸው ጋዜጠኞችም እንዳሉ ደግሞ መዘንጋት የለብንም። በተለይ ስቴት ሚዲያ ላይ የሚሰሩ ጋዜጠኞች ምን ያህል ነፃ ሆነው የጋዜጠኝነትን ፕሪንሲፕልና ስነ ምግባር ጠብቀው የመስራት መብት አላቸው የሚለውን ነገር ያው ሁላችንም እንትኑን እናውቀዋለን። ያው ሰርተን ያለፍንባቸው ሚዲያዎች ስለምናውቃቸው ያለው ጫና ከባድ ነው። በዚህ ጫና ውስጥ ሆነው እንግዲህ መረጃ ባያዝ የሚያደርጉ፣ ሀሰተኛ መረጃን የሚያሰራጩ፣ አጀንዳ ተቀርጾ ተሰጥቷቸው ያንን አጀንዳ ሲሰሩ የሚውሉ ጋዜጠኞች ይኖራሉ። ያን እንደ አንድ የጋዜጠኞች ችግር አድርገን ባንወስደው እላለሁኝ ያለውን ነገር ያው ስለምናውቀው። ግን ሚዲያውን በአጠቃላይ ማስተካከል ወይም ደግሞ አሁን ካለበት ደረጃ የተሻለ ስነ ምግባር ያለው ጋዜጠኛ የሚሰራበት ሚዲያ ለማድረግ አንድ ራሱ ጋዜጠኛው ራሱን በስነ ምግባርና በሙያ ማሳደግና ማብቃት ይኖርበታል። ሁለት በሚዲያ ዲቨሎፕመንት ላይ የሚሰሩ ተቋማትን እዚህ ላይ ፎከስ አድርገው መስራት ይኖርባቸዋል። ሶስት እንግዲህ ያው የሚዲያ ነጻነት ወይም ሚዲያውን ከፖለቲካ ጫና ሙሉ በሙሉ ማላቀቅ ባይቻልም የሚዲያውን ላንድስኬፕ ለባለሙያው መተው የተሻለ ነገር ይሆናል ብዬ አስባለሁ። የታመመው ፖለቲካ ሲድን የታመመው ሚዲያም ይድራል ብዬ ነው የማስበው። እንግዲህ ብዙ ጥያቄዎች ነበሩኝ። ሰዓት እየሄደ እንደሆነ ነው ቴክኒሻናችን እየነገረ ያለውና ወደ ማጠቃለል ሄዳለሁ። እንግዲህ ይህ አሁን ያነሳናቸውና ሌሎችም በሙያው ላይ በሙያተኛው ላይም በመንግስት ላይም በአስፈጻሚ አካላት ላይም የተለያዩ ችግሮች እንዳሉ ይታወቃልና እነዚህ ችግሮች ተፈተው የሚፈለገው የሙያው አገልግሎት ለማግኘት ምን መደረግ አለበት? እንደ ማጠቃለያ ወደ ታግል መለስ። መጀመሪያ ጋዜጠኛው ራሱን በሙያ ማብቃት መቻል አለበት። ሚዲያ ዲቨሎፕመንት ላይ የሚሰሩ አገር አቀፍ ዓለም አቀፍ ተቋማትን ካሉ ደግሞ የጋዜጠኛውን አቅም ለማጎልበት የሚረዱ ስራዎችን ለሚሰሩ አሶሲዬሽኖች፣ ሌሎች ተቋማት ድጋፍ ማድረግ፣ ቢያንስ የቴክኒካል ድጋፍ ስልጠናዎችን፣ ተከታታይ ትሬኒንጎችን የሚያገኙበትን እድል ማመቻቸት፣ ባያዝመንትን ማስቀረት የሚችል ጋዜጠኛ መፈጠር መቻል አለበት። አስፈጻሚው አካል ላይ ትልቁ ሚና ያለው እዛ ይመስለኛል፣ እነሱ ጋር ይመስለኛል። የሚዲያ አዋጁም አለ፣ ሌሎች ቀደም ብለን የጠቀስናቸው ህጎች አሉ። አፈጻጸምና ተገባበር ላይ ያለውን ነገር ማስተካከል። በተለይ ከትናንት ወዲያ ተወያየንበት ያልኩ ከአክሰስ ኦፍ ኢንፎርሜሽን በጣም ተስፋ አድርገን ነበር የጠበቅነው ረቂቅ አዋጁ ላይ የተሰጡትን አስተያየቶች በተለይ ዋና ዋናዎቹ ደግማቸዋለሁ። በአጭር ጊዜ መረጃ የማግኘት አመቺ ሁኔታዎች እንዲፈጠሩ፣ ሌላ መረጃን በጽሁፍ ቅድም የዘነጋሁት መረጃን በጽሁፍ መጠየቅ አለበት ይላል። ይህም ለሚዲያ አሰራር አመቺ ባለመሆኑ ይህንን ማስተካከልና የመረጃ የሚከለክሉ ኃላፊዎችና ተቋማት ቢያንስ ጠንከር ያለ ቅጣት፣ ጠንከር ያለ ስል መረጃ ለመስጠት የሚያስችላቸው ያው ከባድ የወንጀል ጥፋት ምናምን ይሁን ማለት አይደለም። ከህግና ከህገ መንግስቱ በማይቃረን መልኩ ግን ተግባራዊ የሚደረግበት መንገድ ቢመቻችና የሚዲያውን ነጻነት ማረጋገጥ ብንችል የተሻለ ነገር መስራት እንችላለን ብዬ አስባለሁ። የህግ ባለሙያና ጋዜጠኛ ሰለሞን የማጠቃለያ ሀሳብህን ልሰጠን። እሺ፣ አመሰግናለሁ ዮሐንስ። እኔም ማጠናከር የምፈልገው ጉዳዩን ከዚህ ከመገናኛ ብዙኃን የባለሙያዎች ትምህርት ተቋማት ጋር ማገናኘት የአቅም ግንባታውን ከዩኒቨርሲቲዎች ስልጠና ከሚሰጡ ተቋማት ጋር ይህንን ሲስተሚክ በሆነ መንገድ እነዚህ በተቆራረጠ መንገድ የተለያዩ ድርጅቶች የሚያደርጓቸው ብቻ ሳይሆኑ ቋሚ የሆነ ኢንክሉዲንግ የኦን ዘ ጆብ የሆኑ ትሬኒንጎችንም ሁሉ ኦፈር የሚያደርግና የሚዲያ ኤጁኬሽን ካሪኩለሙንም ጭምር ሪቫይዝ በማድረግ ፕራክቲካል የሆነ
የመገናኛ ብዙኃን ኒውስ ሩሞችን ከትምህርት ቤት ክላስሩም ጋር ኢንተግሬት ያደረገ አካሄድ መፍጠር ያስፈልጋል ብዬ አስባለሁ። ፕሮፌሽናሊዝምን የሙያ ደረጃን ከፍ ከማድረግ አንጻር ደግሞ መንግስት የሚያወጣቸውን ድንጋጌዎች ሙያው ከሚጠይቃቸው የእርስ በርስ የቁጥጥር ስርዓት ጋር ማቀናጀት አስፈላጊ ነው ብዬ አስባለሁ። በሶስተኝነት ደረጃ የመገናኛ ብዙኃን ለዲሞክራሲ ሽግግር የሚኖራቸውን ልዩ ሚና ግንዛቤ ውስጥ ያስገቡ አካሄዶች ለውይይት ሊቀርቡ አተገባበራቸውን ሊፈተሽ ይገባል። በዋነኛነት ግን ሀሳብን የመግለጽ ነጻነትና የፕሬስ ነጻነትን የሚመለከቱ ቅድም ታጌ የጠቀሰቻቸው የህግ ማዕቀፎቹን ያሉትን ማሻሻያ እየተደረገባቸው ያሉ ጉዳዮችን እንደገና ማየት፣ አዳዲስ የህግ ማዕቀፍ ያስፈልጋቸዋል ያሉት ማዕቀፎቻችን አይሸፍኗቸውም በተባሉ ጉዳዮች ላይ እነዛን ውይይቶች ስርዓት ባለው መንገድ እየገመገሙ ኢምፔሪካል ዳታዎችን እያወጡ ሞኒተር እያደረጉና በግልጽ አውጥቶ በሰከነ መንገድ እንደገና ያንን መልሶ ማደራጀት ያስፈልጋል። የመጨረሻው ቋሚ የሆነ ኦን ዘ ጆብ ትሬኒንጎችን ጨምሮ ቋሚ የሆነ የአቅም ግንባታዎችና እርስ በርስ የሚገናኙባቸው መድረኮች ውስጥ ያለውን እያንዳንዱን የሚዲያ ሀውስ አሰራር መፈተሽና እንዲሁም ደግሞ ላሉባቸው ድክመቶችና ላሉባቸው ክፍተቶች መልስ የሚሰጡበትን ስርዓት ከመፈተሽና ይሄ ማርኬት ያመጣቸው ዘመናዊ የዲጂታል ስፔስ ያመጣቸውን ጉዳዮች ለመቋቋም እና በሱ ኢንቫይሮንመንት ውስጥ ትራይቭ ለማድረግ እንዲችሉ ደረጃውን የጠበቀ ቋሚ የሆነ የአቅም ግንባታ ኢንተርቬንሽኖችን በመስጠት ይህንን ሴክተር ባለንበት ኢንቫይሮንመንትም ጭምር የተሻለ ሚና እንዲጫወት ማድረግ ይቻላል ብዬ አመሰግናለሁ። ውድ የእንወያይ ዝግጅት ተከታታዮች በኢትዮጵያ የመናገር ነጻነትና የጋዜጠኝነት ፈተናዎች በሚል ርዕስ ያካሄድነው ውይይት በዚሁ አበቃ። እግዚአብሔር ይስጥልኝ። ዮሐንስ ገብረ እግዚአብሔር ነበርኩ። በሰላም ደሩ።